በፊቴ አፈረሳቸው አለ። ስለዚህም የዛን ስፍራ ስም በዓል ፐራሲም ብሎ ጠራው። ጣዖቶቻቸውንም በዛ ተዉ፣ ዳዊትና ሰዎቹ ወሰዷቸው ይላል። ቁጥር 22 ፍልስጤማውያንም ደግመው መጡ፣ በራፋይም ሸለቆ ተበትነው ሰፈሩ። ዳዊትም እግዚአብሔርን ጠየቀ፣ እርሱም በኋላቸው ዞረ፣ በሾላው ዛፍ ፊት ለፊት ግጠማቸው እንጂ አትውጣ። በሾላውም ዛፍ ራስ ውስጥ የሽውሽውታ ድምፅ ስትሰማ በዛን ጊዜ እግዚአብሔር የፍልስጤማውያንን ጭፍራ ለመምታት በፊት ወጥቶ ይሆናልና በዛን ጊዜ ቸኩል አለው። ዳዊትም እግዚአብሔር እንዳዘዘው አደረገ። ከጋባኦንም እስከ ጌዛር ድረስ ፍልስጤማውያንን መታ። በእውነት ድንቅ ቃል ነው። ስለ ቃሉ ጌታ ይባላል። በዚህ ቦታ አሁን እንዳነበብነው እንደ እግዚአብሔር ቃል ታሪክ ወይም ደግሞ እግዚአብሔር የሰራውን መጽሐፉ እንደሚነግረን አንድ የተሰመረ ነገር አለ። ዳዊት በተወለደ ቀን አይደለም የምንለው። ዳዊት በግ ሲጠብቅ አይደለም የምንለው። ዳዊት ትምህርት ቤት እያለ አይደለም የምንለው። የሆነ ዕድሜ ሊኖረው ይችላል። ብዙዎች እንደሚሉት ዳዊት በቅባት የተቀባው በዕድሜ 17 ዓመት አካባቢና ከዛ በላይ ነው። ስለዚህ ዳዊት 17 ዓመቱ በሙሉ የነበረበት መንገድ ነው። ዳዊት ከተቀበኝ የተባለው ሌላ እጁ ገንዘብ ምናምን የሆነ ነገር የለም። ግን አንድ ነገር በጠላት ሰፈር ተወራ። 16 15 13 እያለ ቁጥር ወደ ላይ እየጨመረም ሲሄድ ዳዊት ስሙ ከወጣ ሰነብቷል። ዳዊት የሚባል ስም ይታወቃል። ፍልስጤማውያን ብዥም አላሉትም። እነሆ ሲያልፍም በጆሮአቸው አልገባም። ሰምተው እንዳልሰማ ነው። ዳዊት የሚባል ተራ ወጣት ልጅ በእሴይ ቤት ከተወለዱ ከ8ቱ አንዱ ነው። በእስራኤል መንደር ላይ የተወለደ ወንድ ለምን ሁለት ማንትያ አይወለድም? ፍልስጤማውያን አይደነግጡም። ለምን? እያስገበሯል። ስለዚህ ሰፈራቸው ላይ ቢሰማ ባይሰማ ምንም አይነት ፊል አይፈጥርባቸውም። ነገር ግን አንድ ሲዝን መጣ። አንድ የተቀባ የነበረ ሰው በተቀባ በ2 ዓመቱ ቅባት አጥቷልና ሳኦል ፍልስጤማውያን በቀጠሉበት ሁሉ ቦታ ላይ ፈሪ ነው። ሳኦል ድል የለውም። ሳኦል ዕቃ አለው፣ ብረት አለው፣ ስም አለው፣ ግን ልቡ የወደቀ ነው። ደካማ ጎኑን ተረድተውታል። ስለዚህ አንዳንድ ከተማ ነጥቆበታል። በአንዳንድ መንደር ላይ የፍልስጤማውያን ጭፍራ ገብቷል። ሲስቴም አለ። ሳኦል በጣም ሰው ህዝቡን ነፃ መውጣት አይችልም። በዚህ በኩል ሳኦል ሲቀጥል፣ በዚህ በኩል ይገቡበታል። የእስራኤል አገር ቅጥር እንደሌለ ሆኖ ወሮ በላ የበዛበት ነው። በዚህ ወይ በነገሩ ቤተ መንግስቱ ራሱ የታወቀ ነው የሳኦል። ለምን እንደሆነ ታውቃላችሁ? ጋሻ ጀግራ አለ፣ ሲስቴሙ አለ። ነገር ግን ቅባት ሄዶ ነበር ይላል እግዚአብሔር ቃል። ሳኦል ራሱ ይጮሃል። ንጉሱ በጮህበት ምድር ላይ ማን ተረጋጋ ይላል? አንድ እግዚአብሔር ሰው የወንድማችን የሆነ ሲናገር ሚዲያ ላይ እየተመላለሰ ስለሆነ እየሰማችሁ ነው። በፕሌን ላይ ሲገድ ሁላችንም የምንሰማው ማለት ነው። እስከ ዛሬ ድረስ ከባድ ነውጥም እየሆነ አብራሪዎች አለቅን ወንድሞቼ፣ ከባድ ጉም ነው። አደገኛ ፍርሃት አለ። ምንም ማድረግ አይቻልም። ሁላችሁ ወደ አምላካችሁ ጸልዩ ብሎ ድምፃቸውን በማስጨነቅ ተናግረው አቁመን ቢናገሩ ምንድን ነው የምንሆነው? በጣም ከባድ ነው አይደል? በጣም ከባድ ነው። እሱ የገለጸበት በጣም ጥሩ ገልጿል። እሱ ማየት ትችላላችሁ። ንጉስ በሚጮህበት ንጉስን አጋንንት ሲያስጮህ እንግዲህ አስቡ። ሳኦል ራሱ ረዳት ይፈልጋል። ምን ነፃ የሚያወጣው ስማ ንጉስ እንጂ ሰላም ያጣ ንጉስ ነው። ነፃ የሚያወጣ
አይደለም ራሱ ነፃ አልወጣም። መጽሐፍ ቅዱስ ሲናገር ሰይጣን በሳኦል ላይ ተቀምጦ ያስጨንቀው ነበር ይላል። አንድ በግ ጠባቂ ከጫካ እየመጣ ግን በገና ይደረድርለት ነበር ይላል። የጊዜያዊ እረፍት ይሰጠዋል። ተመልሶ ግን እዛው ነው 38 ዓመት የራሱ እንቆቅልሽ የሚያስለቅሰው ቤቱ በአጋንንት የተመታ ቤት ሆኖ አገር መሪ ሆኖ ኖረ። አንድ ሰው ንጉሥ ቤቱ በሰይጣን ተወሮ ለአገር መድኃኒት መሆን አይችልም። ለካ ሀገር የሚያድነው መንግስት መሆንም አይደለም፣ የገንዘብ ብዛትም የወታደር ብዛትም አይደለም። ለምድርም ለሰማይም ሰላም ያለው አንድ እጅ አለ። እኔ አንድ ነገር ገባኝ። ንጉሥ በሰራዊቱ ብዛት አይድንም የሚለው ቃሉ ነገረን አይደል? ለካ ንጉሥ በሰራዊቱ ብዛት አይድንም፣ እነዛ በሰረገላቸው እነዛ በፈረሳቸው ብሎ ያውቃል ዳዊት። እኛ እናንተስ? እኛማ በእምናችሁ ሰረገላ አይደለም የኛ ማምለጫ፣ በሰራዊት ጌታ፣ በቀባን ጌታ፣ በጠራን ጌታ በእግዚአብሔር ስም ከፍ ከፍ እንላለን። ሰው በሰረገላ አይበልጥም ማለት፣ ሰው በሰረገላ አያበልጥም ማለት፣ ሰው በሰረገላ አያሸንፍም ማለት። እናሳ የቀባ አሜን። አንዴ እጃችሁ ዘርግታችሁ እግዚአብሔር አለ በልባካችሁ። የዚህ ቤት የተአምራት ጉልበት በዚህ ስም ውስጥ ነው ያለው። እስኪ እግዚአብሔር አለ በልስኪ አለ። የሆነ ሰው እየሰፋ ይሄዳል በዚህ ባለው እግዚአብሔር። ብዙ ነገር እድሜ በጨመረ ቁጥር አለ የምትለው ነገር በአገር በቀየር ቁጥር የሆነ ነገር አለ እያልክ ይጠፋል። አለ እያልክ ያልቃል። አለ ካለም አለው ካለም አለ ብለህ ማታጠው አለው ብሎ ማይጠፋ እሱ እግዚአብሔር ይባላል። ጮክ ብላችሁ እግዚአብሔር አለ በሉ ባካችሁ። ለተቃቃችሁ ቆማችሁ የኔ አምላክ አለ በሉ ባካችሁ። ድገሙና እግዚአብሔር አለ በሉ። አምላክ አለ በሉ ባካችሁ። በዚህ እግዚአብሔር ትኖራለህ። አሜን። ዳዊት የሚባል ሰው አደገኛ ነው። አንበሳ ጋር ሲገጥም እግዚአብሔር አለ ብሎ የገጠመው ሰው ብለው ቀበሮን አይደለም ያ አንበሳ ሲመጣ አንበሳ የባተ ያበላው ውስጥ ወደ 10 ብትበላ ምን ችግር አለ? አባቱ እኮ አንበሳ እኮ ሊበላ ተነስቶኝ አመለጥኩ ብል እንኳን ልጅ ተረፍክ እንጂ ብለው ሰውየው አንድ በጋ አስበላ። እግዚአብሔር ከኔ ጋር እያለ በጋ ይበላል። አሜን። አንበሳ ሲመጣ ይላል መጽሐፍ ቅዱስ እንዲላል ስነሳብኝ ምንድነው የሚነሳበት? ጡንቻ የተነሳበት ዘራ የሚያስብለው ነገር ዘርጣቶ መሰለ። አንበሳ ላይ የፎከረው ዳዊት አንድ ነገር አለ። ለሳውል አንድ መልእክት ነገረው። አንበሳና ድብ ሲመጣ አሜን፣ ከአንበሳና ከድብ ያስጣለኝ እግዚአብሔር፣ ያዳነኝ እግዚአብሔር፣ በእጄ የሰጠ እግዚአብሔር፣ እንዲቀል ጉልበት የሆነ እግዚአብሔር ከዚህ ካልተጋረሰው ሸለፈታ ዛሬ አለ አንበሳ እጄ ላይ የጣለው እግዚአብሔር አለ። አሜን። 9 ክንድ ለምን አይሆን? የማንም ልብ አይወደቅ። ንጉሱ ልቡ ወድቋል። እኔ አይን ብቻፍን ሰው አይወድም። ዛሬ መንፈስ ወጥቶኛል። ሮማ ጋዲና ማሳ ፕራባቻ የታለ ይሄ ውሃ እሳት ነው። ቀልዴን አይደለም። አይዱዳት ጮክ ብላችሁ የኔ አምላክ በሉ እስኪ እባካችሁ። የኔ አምላክ አጥንቴ ያውቀዋል በሉ እባካችሁ። ነፍሴ ያውቀዋል በሉ እስኪ። ሕይወቴ ያውቀዋል በሉ እስኪ። በኢየሱስ ስም እናንተ ነገር እግዚአብሔር ያስተናግደዋል። ካሞ እግዚአብሔር በሰላም ጊዜ ብቻ ይጠራል። በእሳት ውስጥ አባቶቻችን አለ ነው የሚያመልከው አምላክ። አሜን። ነፍሴን ለማዳን አልሰግድም ማለት አስመስዬ አልንበረከክም ማለት አባቶቻችን ለድንጋይ ሲሰግዱ አይቻላልም ማለት ልባችን ውስጥ አንድ ባት አምላክ አለ ያለ ለማይሆን ነገር አንሰግድም። የምናመልከው አምላክ ከሚነደው ከምታነደው ይቶሩ ኢሳት ሊያድነን ይችላል። ባያድን እንኳን አየህ በቅባት የተሞሉ ሰዎች ግግም ያለ ዘመን ነው የሚኖሩት።
ለፈስፋሳና ፓስታ የሆነ ዘመን ከኛ ላይ ይወሰድ። እጅን ዘርገና እግዚአብሔር አለ በልባካችሁ። እግዚአብሔር ያለ ምንም አለ በልባካችሁ። እግዚአብሔር ያለ ሰው ምክንያት እየፈለገ አያመልክም። አይኑ ክብሩን አይቶ ይኖራል። ዳዊት የጀገነበት ምስጢሩ እድሜው ትንሽ ገፋ ብሎ ጂምናስቲክ፣ ኮማንዶ፣ ቶካንዶ ተምሮ አይደለም፣ ዘዴ ተምሮ አይደለም። በጫካ ላይ በገናን እየደረደረ አምላክ እግዚአብሔር ብርሃኔና መድኃኒቴ ነው። ይሄን መዝሙር መቼ እንደዘመረ ታውቃላችሁ? ሳይቀባ ወደ ቅባት የቀረበ ሳይቀባ ቀቢውን ያወቀ በአምላክ የሚታመን ትውልድ ዘንድሮ ተራ ሰው ነው አያልቅም። እኔ አንድ ሰው ላይ ዘንድሮ እንደዚህ ይሆናል እያልኩ ነው። ይጨመራል፣ ቅባት ይመጣብሃል። የእግዚአብሔር ቅባት በሆነ አምላክ ሰው ላይ ይወርዳል። አምላኩን የሚያውቅ ሕዝብ ይበረታል። ያው እኛ ሜሞሪ የተሰረቀ ካሜራ አይደለም። በጣም ቆንጆ ካሜራዎች ሊቶሩ ትችላላችሁ። ሜሞሪ ከሌለ ትዘናት። እኔ ሜሞሪ ያለኝ የእግዚአብሔር መንፈስ ያደረብኝ ቢወድቅ የትን የሚበዛ ቢገፋ ዓለሙን የሚሞላ ኢትዮጵያ ማግባት እንደዚህ ሲሆን ያልሆነ አሜን አሜን። የሆነ ሰይጣን አፍንጫው ይመታ ካለው አፍንጫ ኢየሱስ መኖሪያን ምርሶ ጮሆ አሜን ይበልባካችኋል። ልንገራችሁ ዛሬ ይነሳብኛል። ተራ ነገር አይበላብህም። በግ አይደለም ተበልቶ አይደለም ተሰብሮ እንኳን ዳዊት ቤተ ውስጥ ነፍሱን ብቻ ሳይሆን እግሩንም ጭምር ያስጥል ነበር። እንዲህ ሱሩ እኮ መጽሐፉ ይነግራል። በምን ከተባለ ቅባት እኔ ቅባት እንኳን ሰውን ለማዳን በግን ለማዳን ይጠቅማል። አልሰማችሁ? ቅባት ያለው ሕዝብ ንብረት ያድናል። ቅባት ያለው ሕዝብ ወንበር ጭምር ያድናል። ቅባት ያለው ሕዝብ ጨርቁንም ያድናል። አንድ ሰው አሜን ይበል በኢየሱስ ክርስቶስ። ዘንድሮ በተቀባ ሰው ላይ የሚነደው እሳት ወርቅ ያደርጋል። ጉሉ ሰበራባዳ አናም ፉሌ ቸርቻና ግሶንተ እንደነባ ሰይጣን ድብን ብሎ ይቃጣል። እኔ የተከፈተ ሰማይ ይቻላል። እኔ ስለ ቸርች ስለ ሎካል ቸርች ሆነ አዲባል ማወራላችሁ። የተከፈተ እግዚአብሔር ቤት ይታያል። የእግዚአብሔር ቤት ይታያል። ደጁ ተከፍቶ ይታያል። ከሞት እግዚአብሔር የውሸት አይመለክም። የውሸትም አለ ብሎ የሚያማውን አምላክ ነው አለ። አሜን። አይኑ የተከፈተ አንዱ ልቡ ሲወልቅ ያመናጅን ጎለርት ይላል። አልወድቅም እጥለዋለሁ እንጂ አንድ ሰው እስኪ እግዚአብሔር በእጄ ይሰጠዋል ብሎ ሲያለ ድግሞ በጌታ በኢየሱስ የብዙዎችን ልብ የመታ በአንተ እጅ መታ። ሰኞ ይማን ማክሰኞ ይማን ኢሮብ ይማን ማንኛውንም ቀን ለራሱ የሚቀድስ ዘንዶ ከአየር ላይ ይመታ። አሜን። ጮኮላቸው አሜን በለዋ። በዓል አድርጎ የሰው ይሄ ቀን የኔ ነው፣ ይሄ ሀገር የኔ ነው፣ ይሄ ስም የኔ ነው ተከለከለ። ቀኝታችሁ ዘርግታችሁ ውሰዱ በጌታ በኢየሱስ ስም። ይኸው የሰይጣንን ከተማ ወስጄዋለሁ፣ ከሰይጣን እጅ ቀን ወስጄዋለሁ፣ ወር ወስጄዋለሁ፣ ያወጣውን ስም ወስጄዋለሁ። ዘንድሮ እንደዚህ እለዋለሁ ተገለባበጠ። የሆነ መንፈስ በላይ ላይ ይመጣ። ቅባት በመንደር ላይ ሲወለድ ሰውየው ማንም ሺህ ዳዊቶች ሊወጡ ይችላሉ። በእስራኤል ምድር ላይ ዳዊት አንድ ብቻ ላይሆን ይችላል። ዳዊትን ከዳዊት የሚለይ ነገር አለ። ጌቾን ከጌቾ የሚለይ ነገር ከሆኑ ጌታቾች ጌታቸውን የሚለይ መንፈስ አለ። ዝም ብሎ ሺህ ዱካን ላይ ሊሆን ይችላል፣ ግን ዱካን ላይ ምን ስም ሳይሆን ዱካን ላይ የሚባል ቅባት በላዩ ላይ የተቀመጠ ሰው። እስኪ ስማችሁን የያዛችሁ ሰዎች ቀኝ እጃችሁን አንስታችሁ ልዩነት በቅባት ይሆናል በሉ። እስካነስ እንዴ በሉ። ከዚህ በኋላ በሉ ባካችሁ በሕይወቴ ዘመን ልዩነት የሚያመጣ ቅባት በሉ ውስጤን ውጭን ዘመኔን ይውራሳው በሉ ኢየሱስ። ከማንም ጋር ለመተካከል ከተማ እንወጣም። መስቀሉ ስራ አለ። ልዩነት የሚያመጣ ቅባት ዳዊትን ሰውሮ የቀባ እግዚአብሔር ከቀባ በኋላ
በተሰወረበት ተቀባ፣ በአደባባይ ተሰማ። ቅባት እኮ ከባድ ነው። ቀድሞ ማን እንደሚያቅጣቃል ጠላት ወዳጅ ኒብኒ ጪል ገረ ሲኦል ያለው ሰይጣን ጉዴና ፈላ ይህን ልጅ ካላጠፈል ሄሮድስ ገና ዛሬ የተወለደ ሕፃን በዙፋን ላይ ገለባበጠው፣ ሆዱን መረመረው። ይህ ልጅ ዛሬ ንጉሥ የተባለው ሲያድግ ጉዳይ ይወስዳል። ወገኖች ይህ ልጅ ንጉሥ የተባለው ሲያድግ 30 ዓመት በኋላ ነው። ሄሮድስ ከ30 ዓመት በኋላ ሊሞቱላ ይችላል። ትልቅ ሰውዬ ነው። ጉዳዩ ከሄሮድስና ከዳዊት ከኢየሱስ ጋር አይደለም፣ ከመንፈስ ጋር ነው። የሆነ ሰው ያጋንንትን ዙፋን የሚገለብጣል። ያዘጠገብ ያለው ሰው ቅባት መጀመሪያ የሚመጣው መንፈስ ነው በልዋቃቸው። በፖርት ኤልዛቤት ያለው አውሬ ይገለበጣል። የሳውዝ አፍሪካ ሰዶ በሆነ ሰው ይወድቃል። ማነው አንድ ሰው አሜን ይበል። የዚህ አምላክ በኢየሱስ ስም ይመታ። መጋደላችን ነው አይደል? ሰይጣን የሚጠቀማቸውና የሰይጣን አስተሳሰብ ሜሞሪ ያላቸው ሲገላቦች ሞልቷል በየቦታው። እነሱ ቢገደሉ ሌላ ላይ ይሰራል፣ እነሱ ቢጠፉ ሌላ ላይ ይሰራል። ዓላማው እንደሱ ነው። ዋናው ምንጩ ቅባት መጀመሪያ የሚመጣው አየር ላይ ተቀመጠው ነው። ገዢው ገንዘብ እናደርጋለን ሰዎች ከየአተላ ስር ኢየሱስ ነፃ ያወጣቸዋል። አንተና እኔን ነፃ ያወጣ እነሱንም ከአውሬ ነፃ ያወጣል። በማንም ሰው ላይ እየሰነቀ የሚጋልብ ሰደው የሚወጣውን ፈልጎ እንደሚያገጥ አንበሳ በምድሪቱ ላይ የሚንቀሳቀስ ይባል። አንዴ ቀኝ እጃችሁ ዘርግታችሁ ተመታ በሉ። ሲያለ በኢየሱስ ስም በሉ። የተገለባበጠ ይሁን። በጋ ይበላል። ዳዊት እንደተቀባ ፍልስጤማውያን ሰሙ። ከዚህ እስራኤላውያን ሰምቶ ምንም አልሆነ። እስራኤላዊ ሰምቷል። ዳዊት ተቀብሏል ሲባል ንጉሥ እንደሆነ እስካሁን ድረስ ፕሮፌሽናሊ የሳውልን ቦታ ያሳል። ግን ተቀባይ የሚባል ወሬ ወጣ። ፍልስጤም መንደር መልእክት አለኝ ዛሬ የሆነ ሰው እግዚአብሔር ሊሰራበት ከዛሬ 20 ዓመት በፊት ፕሮግራም የያዘበት ሰው አለ። ሰውየው ራሱ ገና አላወቀም። ልጅቱ ራሱ ገና አላወቀች። ግን ቅባቱ ታውቋል። አሜን። አልሰማሽኝም? የሆነ አይኑ እየተከፈተ የሚል ሰው ሲውስጥ አለ። አላውቀውም ነበር ይላል። ግን ነገ ላይ ብርሃን ይበራልህ። ቅባት ሲመጣ ሁለት ነገር ነው የሚሰራው። መጀመሪያ አንተ ላይ ነው የሚቀመጠው። ከዛስ ያንቺን ህይወት በማግባባት ሲከፍት፣ ጠላቴን ግን ግራ በማጋባት ዳዊት እንደተቀባ ሰማ እና ታዲያ መስማት በቂ ነው። መቀመጥና መቆም ከላከላቸው። ለምን ነው ታውቃለህ? ቅባት መጀመሪያ የሚያደርገው ምን እንደሚያደርጋል የረበሻቸው ቅባት መጀመሪያ በጠላት ላይ እንድታብስ ያደርጋል። የማዳከ ታሶል ዱክ ዘመን ይባረክ። ቅባት ሾራ እስኪ አንገት ይታየ ማጋር ሰው አርገንቲና እንደዛ ሾራ ማካ ይላችሁ ታንተው ሻቻ የሆነ ሰው ሊማታ እንደሚፈልግ ሰው የሆነ ነገር ጋር መያዝ እንደሚፈልግ ሰው አልማጣብኝ እንደምን ሰው አታስነሳብኝ እንደምን ሰው የቅባት መንፈስ ሲመጣ አመጣ ያስመጣብሃል። ተቀብላይ በኖር ኮመንደ ምን አረጋለሁ ያልከው ነገር ላይ ያስነሳ ቅባት ሲመጣ የመጀመሪያው አግሬሲቭሊ አሳምጻ ሃሌሉያ የሰማኝ አያበዳ አንድ ጴንጤ ካለ የሳውዝ አፍሪካ ኢባብ ላይ ያስነሳ። አሜን። እስካለ ቀበል በርባካቸው አለ I reject the name of Jesus. What? ሁኔታ ተግዳሮትን፣ ህመምን፣ ድህነትን፣ ማጣትን፣ የሆነ ሰው በታች መባልን፣ ምንም አይሆንም እዚሁ ልኑር ማለትን ከዛሬ በኋላ I reject you Jesus name. ያሳምጻል። የሆነ የሚያምጽ ትውልድ ይሰማኛል። እስከዛ ድረስ አገኝ አጣቁጭ ያለ ሰው አለ። ቅባት ያልፍበታል። ከዛ ብድግ ትንቢተ ኢሳይያስ እንደሚልካለ ለቀባሁት ከፊቱ እሄዳለሁ። እስካሁን ቆሞ የዘጋውን ተራራ ትክክል ማድረግ ጀምራለሁ። ከዛ የብረት መውረውረዎች በር ተዘግቷል። ምን አደርጋለሁ ያለ ሰውዬ
ቅባት ሲመጣባት ተቀበል ማለት ነው። እኔ መልእክት ነው ያወራሁላችኋለሁ። ዘንድሮ ይኸው ደካማ በር እየከፈትክ አትገባም። የሆነ ጽኑ ደጆች እናወት አስነስተነሰ ትሰራቸዋለህ። ሰማያዊው ቅባት መጥቷል ምናምን ብለው ኢየሱስ አግሬሲቭ ከሰባት አባት የመጣው እርግማን በሉት ሀዲየኛ በሉት ከምባትኛ በሉት ነው ደግሞ በቆቀታ አልቀበልም አውቆቃላ ነበርኩ በራል ከጨለማ ወደሚደነቅ ብርሃን ተጠርቼ ለምንድን ነው ዛሬ ወል ነኝ ብለው የአባቴ ቤት ምናምን አልል ከየት ሊፈጠር ይችላል ከላይ በሚመጣው ግን ተገናኝቻለሁ። ካሞን የሆነ ሰው እስኪ እግዚአብሔር ከነገር ነው ብሎ ባካቸው አለ ቅባት አለ ብሎ እስኪ ባካቸው እግዚአብሔር ምስክር ነው። የሆነ ቤተሰብ ሲያምዝ ይታየቃል። አይ ብራክ አለማወቅን ሰብራለሁ፣ ድህነትን ሰብራለሁ፣ ሰው የነገረኝን ቃል ሰብረዋለሁ፣ ከሀገር ቤት የተላከውን ጥንቆላ ሰብረዋለሁ፣ ከተማ ተሰብስቦ ያወራውን ከላይ ላይ ሰብረዋለሁ። ቅባት ያደረበት ሰው ያምጻል። ሁለተኛ ዜና ምዕራፍ 9 ቁጥር 1 እስከ 25 ስትሄዳችሁ ስታነቡ 27 ላችሁ አንብቡት። እዩ የሚል ቃል አለ። ከብዙ ወዳጆች ጋር ተራ ወታደር ሆኖ ይኖር ነበር። ኖርማል የሰፈር ወታደር ሆኖ ታጣቂ አንድ ካድሬ ሆኖ ይኖር ነበር። የመንደር ካድሬ አንድ ቀን ቀድሞ ባወጣው ትንቢት ኤልያስን እግዚአብሔር አወራው። በአንተ ቦታ ኢዩን ኤልሳዕን ትቀባለህ፣ በእስራኤል ላይ ኢዩን ትቀባለህ፣ በሶሪያ ላይ አዛሄልን ትቀባለህ የሚል ትንቢት አካል ለመልበስ ሲመጣ አንድ ነቢይን ላከ ኤልሳዕ። አንተ ባሪያ አለ ነቢይ ነው ነቢይን ላከው። በማሰሮ ላይ ዘይት ጨምራለህ ሲለው ትሮጣለህ አለው። እሺ ትሄድና ከብዙዎች ጋር ቁጭ ብሎ ዝም ብሎ ተልኮ የሚቀበል አንድ ተራ ወታደር አለ አለ። ስሙን ትጠራዋለህ እዩ እልና ከአንተ ጋር ነገር አለኝ ትለዋለህ። ጉዳይ ከኔ ጋር ነው ሲል አዎ በለው። ለምን ተቀላቅሎ መቀባት የለም። ሃሌሉያ! እግዚአብሔር የመረጠው ትውልድ ዘንድሮ ወጣ ይላል በኢየሱስ ስም። ከሆነ ተራ መንደር የሚወጣ ሰው ይታየኛል። የሆነ ጎራ ውስጥ ያለ ሰው የሆነ ተመዞ ሊወጣ ነው። ጌታ ምስክር ነው። ስምህ ተጠርቶ ሊወጣ ስምሽን ጠርቶ ከመንደር ያወጣሻል። ከወሬ መንደር ያወጣናል። በሆነ ቡና እየጠጣ ዝም ብለህ አትናችም። ስምህን ጠራ ትለያለህ። ውይ አለ ቦታ ተነገር ለነቢዩ እዛ አለ ያለ እነሳለ በማሰሮ ላይ ጉዳዩ ማሰሮ ላይ መኖሩም አይደለም፣ ቀንድ ላይ መኖሩም አይደለም፣ ብርሌ ላይ መኖሩም አይደለም፣ ዘይት መሆኑ ነው። እኔ በማንም ተቀመጣ፣ በሴትም ላይ ተቀመጣ፣ በወንድም ላይ ተቀመጣ፣ እኔ ምን ቸገረኝ? ቅባት ይሆን እንጂ የሆነ ሰው ቅባት ጋር ሲገናኝ ይለያል፣ ይለያል። ነገር አለኝ አይለው ነቢዩ። ነገር አለኝ ተብሎ ቅባት አለ። ነገር አለ። ክንግዶሞች ስሙ ነገር አለ። መገኑ ሰፊ ሐሙሳ ሐሙስ ሮብ ዝም ብለህ አንዳንዴ እንቅልፍ እየከበርና ዝም ብለህ ነገር አለ። ቺናው ወደ ጎምብዬ ነገር አለ ባንተ ነገር አለ። ከተቀላቀልከው መንደር ያወጣል። እግዚአብሔር ምስክሬ ነው። ይኸውላችሁ ስሙ። እዚህ ውስጥ ሶስት አይነት ቀለም ያለው ሶፍት ነው ያለው። አይ ነጭ አለ፣ ሮዝ አለ፣ ሮዝ ነገር አለ፣ ቀጥሎ ደግሞ ቢጫ አለ፣ ሌላኛው የሆነ አራት አይነት ነው። ከነኚህ አንዱ ነው የተፈለገው። ስማቸው ሶፍት ነው። የሆነ ነገር ውስጥ ተቀላቅላል። ለመለየት አይመችም። ራሴ ተቀብላል። የሆነ ቦክስ ውስጥ ነው ያለው። ሰማይ ሲመጣ መልክ ይነገራል። ውይ ይመጣና ነብዩ ቢጫ ሆይ አለ፣ ከአንተ ጋር ነገር አለ። ስለዚህ ቢጫ ሆይ ተብሏልና ነጭ አይወጣም። አንተን የጠራ ለየት ያለ ድምፅ ያለው ጌታ የሆነ ድምፅ የሚሰማ ሰው አለ። አልሰማህም። የሆነ ኮታት ውስጥ እያለ የሚነጥቅ ድምፅ አለ። አየህ፣ ለቅባት ከማይመች መንገድ ላይ ትሆናለህ።
እባካችሁ ጌታውን ከራሴ በርባካችሁ እስኪ እግዚአብሔርን ከራሴ በርባካችሁ የሆነ ሶስት ሆኖ የተቀመጠ ሰው አለ። እሳት ሆኖ ይገለጣል፣ ብረት ሆኖ ይገለጣል፣ ጦር ሆኖ ይገለጣል፣ ነበልባል ይሆናል። ሲሞን ይኖረ ከእኔ ጋር ነው አለ። እኔ ቢጫውን እንደማለት ነው። አዎ ስለው እኛስ ስማቸው አልተጠራም። እሺ አርባቸው ቁጭ ከዛሬ ስንት ዓመት በፊት የተነገረ ትንቢት አንዳንዶቻችሁ አጥርታችሁ አልሰማችሁ እንጂ ትንቢት ወልቆባችኋል። የሆነ ቀን ግን ትመዘዛለህ። ኦልሬዲ አምጥተዋል። አሁን ሲዚሩ ገና ትመጣለህ አይለኝም። እግዚአብሔር ይቀባል ነው በላይ ሲዚ ሶ ምን አረጋ መሰላችሁ? እና ውጪ አወጣና እግዚአብሔር እንዲህ ይልሃል አለ የአክዓብን ቤት ለመበቀል። ማነው አክዓብ? ንጉሥ፣ የራሴ ንጉሥ። እንደገና ጣዖቷን ኤልዛቤልን ዝርዝር ነገር አንተ የናቡቴን ደም የቆያል እንባ አለ ታውቃለህ። ወታደር እኮ ያውቃል። ወታደር እኮ ኢንፎርሜሽን አለው። ወታደር እኮ ብዙ ኢንፎርሜሽን አለው። ያው ግን ያለፈው ስንት አለ አቅም አጣል። አሁን ግን አቅም ይሆናል። አጠገባቸውን ዞር ብላ አቅም ሊመጣል ሊገበሩ አጣቸው። በእውነት እግዚአብሔር ምስክር ነው። እዚህ ቦታ አቅም ያጣችሁበት ጉዳይ አይደል? እሱ ላይ እግዚአብሔር መፍትሄ ያደርጋል። እና ምን አለ? ኦኬ በነቢዩ ቀርቦ በተነገረው ትንቢት ዛሬ አፈሳሰብ አይገርማችሁ? አንድ ነገር ልንገራችሁ። እግዚአብሔር የፕሮሴስ አምላክ ነው፣ የመለኮትም የሚራክል አምላክ። ትቀባልኛለህ ያለው ኤልያስን ነው። ኤልያስ ኤልሳዕን ብቻ ቀብቶ ሄደ። ኤልሳዕም ሄዶ አልቀባውም፣ ሌላ ነብይ ላከ። ዘሴም ያ ቅባት ነው። በማን በኩል እንደሚመጣብ ያላቀም። እኔ ድሮ መንፈስ ቅዱስን ለመሞላት ጮኬ ወደ ገብቼ በየኮንፈረንሱ ገብቼ ሰው አስጭኔ አንድ ቀን አገልጋዩን አሁን ስሙን አላቅም፣ የት እንዳለ አላቅም። ዝዋይ በሚባል ቦታ ላይ ያለ አገልጋይ ነው። መቂ መጣ። በመንፈስ ቅዱስ ለመሙላት ብትፈልጉ ሲባል እንዲናትና እቺ ጥያቄ ትቀራለች። እንደበይ ሰልዬ መጣ። ማቀው ነገር አንድ ነው። እስከዛሬ ስንት ጊዜ ፑሩ ተብሎብኛል። ሰዓቱን የጠበቀ መንፈስ ለሆነ ሰው እግዚአብሔር አይጠቀምብኝም ብላይ ከሆነ ዘንድሮ እግዚአብሔር የእግር እሳት ያደርግልሃል። እግዚአብሔር አለ ወለከት ሆነ በኤልያስ የተነገራት ትንቢት በኤልሳዕ በኩል መጣና አንድ ነብይ ላከና በማሰሮ በክር አስይዞ መንፈስ ቅዱስ የኢዩን ደጅ ቃንቋል ነገር ካንተ ጋር አለ አይለው ከኔ ጋር አው ፍራክሽን ሚኒት ውጪ ወጣ። አጭር ንግግር ነገር በጣም ፈጣን ነብይ ነው። እሱ ምንድነው አድርግ ውጣ ሽሽ ነው ተባለ። ከዛ ኮንፍራንስ አድርጋ ከዛ ከፈታው ነገረው፣ አፈሰሰ፣ ሸሸ። ነገር ማን ዱሙ እንደም ለተም ከማቱ ሰው አይደለም መስራው ያረፈብኝ ነው መስራው በማይመች ሰበሪም ቢሆን ይመጣል እያልኩ ነው። በቃ አየው አይመችም። ጌታ ግን በማይመች ቦታ ይሰራ። አንተ ማታ በሚመች ቦታ የለም ግን ማቷላ ለተታይ ጊዜው ሲሞላ ሰዓቱ ሲሞላ ጸሎት አልጸለይክም፣ አልበቀጾ ጸሎት አልያዝክም፣ መጽሐፍ አላነበብክም። ታይሞ ሲመጣ ለይቶ ይመጣል። አሜን። ይሄው ጸሎት አይደለም ግን ታይም ሞላ። ለምን ታውቃለህ? አንዳንድ እግዚአብሔር የሚቀባው የቸኮላ ጉዳይ ስላለን አንድ እግዚአብሔር ያስቆጣ ነገር አለ። ኤልዛቤል በጣም እናደረችው። ሌላ ላይ ፕሮግራም ወጥታለች። ይበቃታል የሚል ሰማይ ደወል ተሰማ። ስለዚህ እግዚአብሔር ማንንም ይጠቀማል ይመስለኛል። ማካሎ አትዶላ አትንተ የሚል ሰው ያለ አቅም ግን የለውም። እዩ ወጣቶቹ ከራም ከማሩ ቀጥጣጣም የሚል ሲጋይ የሚኖር ሰው ልባይ የሚኖታለው አየህ ልብን የሚያገታ አንድ የምትመኙ ሰው ነገር አላችሁ። ዛሬ አንድ አገልጋይ ከሀገር ቤት ጋር ተደዋወለ። መንፈሳዊ ልጅ ነው፣ ቤተሰብ ውስጥ ልጅ ነው። እሳት ወድቆበት እያየው ስለሆነ ድንገት ፓስተር አለ ያለ ልጅ ያለ በዲፍራንት እግዚአብሔር ቃል ስትናገር በኃይል እግዚአብሔር ነገሰ ቁጭ ብዬ ይቃጠል ነበር። ዘመድም ስለነበረ መንፈስ ቅዱስ በዘመድ በኩል ይመጣል ብዬ አሰብኳል። አያ ስትቀና እንጂ ብትቀና እግዚአብሔር አይጣልም። ወራባሻ ካላ እና ቦጃ ካላ በተለይ ዘንድሮ እንደዚህ ይሆናል። የክርስቶስ ዘመዶች ካላችሁ
ደግመኛ ከማይጠፋ ዘር የተወለደ ሰው ካለ አዎ ከዝርያ በኩል ያገኛል። የክርስቶስ መንፈስ ያለው የሕይወት መንፈስ ያለው ኢየሱስ የተቀበለ ቅባት ያገኘዋል። ልብ ብላይ ሲማኝ እኔ ፕሮግራም የሆነ ሰው ሰዓት ላይ እስከስ የመሰክሰው አይደለም። እግዚአብሔር በሆነ ሰው ላይ ያፈሰሳል። አሜን። ቅባት ይጣ የለው ቅባት ወደ ዋካቸው አይደል? ቅባት ምንድነው የሚያደርገው ካልከው ያሳምሳል። ፍልስጤም ሰሙ ጉዳቸው። ምን አንድ አመፀኛ ተቀባ። በግ ነው የሚጠብቀው እኮ ቅባት እንደሚያሳምስ እንጂ ዳዊት እንደሚያምስ አይደለም ያወቁት። ቅባት ካረፈ ዳዊት የለ በግ ጠባቅ ምንም ቦክ ምን ይገባቸዋል። ለምን እንደሆነ ታውቃለህ? በቅባት ከዚህ በፊት ጉድ ሆኖ ያውቃል። ቅባት ያደረሰባቸውን ያውቃል። እዚህ ውስጥ ያላችሁ ሰዎች ስሙ፣ እየሰማችሁ ነው። እናንተ ባይገባም ሰይጣን ያውቃል። በቅባት ጉድ ሆኖ ያውቃል። አሁንም ጉድ የሚያደርገው ቅባት ነው። ወደፊትም ቅባት ነው። አንድ ነገር በምድር ላይ እንዲሆን አይፈልግም። ቸርች እንዲበዛ አይከለክልም። ሰው ሀብታም እንዲሆን አይከለክልም። ገንዘብ እንዲኖረው አይከለክልም። ብትወልድ ችግር የለበትም። ግን የተቀባ ነገር እንዳይመጣ እሱ ነው ይላል። ለምን እንደሆነ ታውቃለህ? መንግስቱን ከመሰረት የሚነቅለው እሱ ብቻ ነው። አሜን። ቅባት ምን ያደርጋል? እስኪ ያሳምጻል በሉ። እስኪ ማመጽ እንፈልግ በሰይጣንና በመንግስቱ ላይ በዚህ ከተማ ላይ ባለ አውሬ ላይ አምጻለሁ እምል ከዚህ በላይ አምጻለሁ እምል ከዚህ በላይ በኃይል እነሳለሁ እምል እግዚአብሔር የሚቆጣውን ቁጣ ሁሉ ይቆጣለሁ እምል አሜን ብላይ ተቀበል። የእግዚአብሔር የቅባት አመጽ ያገኘ አሜን። ተረዳችሁኝ? በሚዲያም ላይ ያላችሁ የእግዚአብሔር ቅባት አመጽ አይደለም። አመጽ የሚያደርገው በጠላት ላይ አሜን። የእግዚአብሔር ቅባት ያረፈበት ሰው ለእግዚአብሔር ቀና ነው። ለቤተ ክርስቲያን ትሁት ነው። ለወገኖቹ የዋህ ነው። ለእግዚአብሔር ክንግዶም አገልጋይ ነው። በሰይጣን መንግስት ላይ ግን ደማሚት ነው። አሜን። እስኪ እግዚአብሔር ሰይጣንን በሚበቀልበት ይበቀላል ነው ብለዋል። የእግዚአብሔርን ብረት ይዤ እወጣለሁ። እግዚአብሔርን ቀኝ ይሆንለታለሁ። የእግዚአብሔርን በቀል ለመበቀል ይፈልጋለሁ። አምነቀለው ነቀላለው ምን ሰው አለ? አንድ መነቀል ያለበት መንፈስ አለ። በዚህ ከተማ መሞት ያለበት መንፈስ አለ። እግዚአብሔር ባይጃችሁ ይስጥ። ያዛባ ኢየሱስም ተቀበለ። በኢየሱስም አውሬውን ቤታ የሆነ የተቀባች ሴት አለች። አዛኤልን ትያላለች። አውሬውን ትያላለች። ቤትሽ አይመታ፣ ቤቱ ይመታ። ዳዊት እንደተቀባ ፍልስጤም ነው የሰሙት። የፍልስጤም ወታደር አይደለም አገር ነው የመጣበት። ደስ የምለው መጥቶ እኮ ቅባት በጣም ራሱ ከባድ ነው። ውጊያ ሳይጀምር ፈሩ፣ ተበታተኑት። እንደዚህ ጠላትን ይበታትን ይችላል። በተቀባ ሰው ለተሰብስቦ አይቻልም። መልእክት ሃሌሉያ ከማን የማይመኩሉ ማገን አጋዩ እግዚአብሔር እንደ ይላል ነው። በሰፈሪ ላይ ይበተናሉ እንጂ አይከባቸው። አሜን። እንደዚህ አጠገብ ያለው ሰው በአንድ ላይ መጡና ሰፈሪ ላይ ይበተናሉ። ወለስካት በሎ ኃይላቸው ተበተና፣ ጉልበታቸው ተበተና፣ ስትራቴጂያቸው ተበተና፣ እቅዳቸው ከእጃቸው ተበተና፣ ኃይላቸው ተበታተና። ቅባት አደገኛ ነው። ውጊያ ሳይጀምር በታተናቸው መጥቶ በፓራ ምናምን የሚባል መንገድ ላይ ተበታተኑ። የተበተነ ኃይል እኮ ጉልበት ነው። በተንተናቸው ደስ ሲል እኔ ይታየኛል። በአንድ መንገድ ይመጣሉ፣ በሰባት ነው ይበተናል። ሀኖም ፉሸክኑ ወዴት እንደሩ ሲባል መሪ ሁሉ ይጠፋል። ሚያድናቸው የለም። እግዚአብሔር ወደ ጭንቅ ያስገባቸዋል። አሜን። የሆነ ሰው እንደዚህ ይሰማኛል። ይኸው ሊያስጨንቅ የመጣ ሊጨነቅ ወገቡ ተወጋ። አሜን። ተበታተነ። አሜን። እላላ መከንግኖም ላይ ተበታተነ። አሜን። ተበትኖ አይተናል አይደለ? እስኪ እንደገና ቆማችሁ ተበታተነ በሎ። ተበታተነ። በሕይወት ላይ ተበታተነ። ልጆች ላይ ወጣ ተበታተነ። አንድ ሎለው ተበታተነ። አለቃቸው ጋር ተበታተኑ። እርስ በርሳቸው ተበታቱ። ይገኛል እግዚአብሔር ቅባት ይበታትናቸዋል። አመስግን ጭብጨባ አለ አይደል? ውይ ሮባስ የቅባት የትንቢት የኃይል መንፈስ ሲቸርች አለ ብዬ እኔን አልለው አይደለም ስላለ ቅባት ይበታትናል። እኔ በመጠኑ ብቻ ሳይሆን ቅባት ባህሪው ሌላውን ልንገራችሁ። ጠላትን ካለበት መንገድ አቅርቦ ይሰጣል። አትፍራ። ቤቴ መከራ በዛ ብትሉት እያቀረበልኝ ነው። በቅባት የቅባት ባህሪ ነው።
የቅባት ባህሪ የመጀመሪያ ምን ያደርጋ መሰለህ? ማትነካው ጠላት ሁሉ ጠላት ሆነብህ። በሰላም ቡና እየጠጣ በነበርክበት ሰፈር ሁሉ ላይ ሰው ይፈራል፣ ይጠራጠራል። ደግሞ ምንድነው ቅን የምትለው? ፓስተር ሆናለሁ አለች እኮ ደግሞ ጠበቃ ሆነች እኮ ለእግዚአብሔር ባለው ገባብሽ ማለት ነው። እንኳን ደስ አለሽ። አረ እንኳን ደስ አለ። ከዳጋም በነሱ ጁጀመሬ ማች አንገ ያና መንፈስ ነው የነ ለማሚ ባለው በከባተኛ ብቻ ነው አየና መንፈስ ያ እኔና ገበት ከባተኛና አዲየኛ አማን እንግሊዝኛ አይደለም እኔ ቢሰራ ቅባት እንደሆነ ገብቶኛል። እስከ ቅባት አለ ማለት ቅባታችሁ ጮክ ብላችሁ ቅባት ማለት ቅባት እኔ ቅባት እንደሚያመጣ ቃል ጠላት ያበዛባል አይመስላችሁም? መጀመሪያ ይበዛል። ለምን እንደሆነ ሳፋሪ ላይ ነው መምጣት ያለበት። ለምን እናንተና ከለምን አይደለም ያንተ ሲም በቅባት ተገለጠ። ልዩነቴ ነው። አየ በጠገቤ ሺ በቀኝ 10 ሺህ የሚለው በተቀበሰው ላይ ለሌላ አንድም አይላክ። አሁን አንድ ምርጫ መምረጥ ነው። ጠላት ቢበዛም ቅባት መኖር ነው ወይስ ያለ ቅባት ባዶ መኖር ይሻላል? ያለ ውጊያ ባዶ መኖር ይቻላል? ዝም ብሎ አይነት ህይወት መኖር ነው ወይስ ከውጊያ ጋር ቅባት ይዞ መኖር ይሻላል? ቅባት የሚፈልግ ሲሞኝ ቅባት ደግሞ አንድ እንድንግበሰበስ አይሰጣል። አያ ቅድም እየተናገርኩ የቆምኩበት ቀን ትንሽ ነግሬያችሁ ሰዓቱንም ልጠቀም። እዩ ተቀብቶ በሰላም ተመልሶ መጣ ክፍል። ሰዎቹ ወንበር ላይ ቁጭ ብለዋል። በጣም የገረመኝ እንዲህ አለ። እዩ ልክ እንደመጣ ያ እብዱ ምንድን ነው እብዱ አሉት። ምኑ እብዱ? ሰው እብድ የሆነ አደገኛ ቅባት ቀብቶ ይላል። ሰይጣን የማይገባው እብድ እየተባለ የሆነ እብድ የገባ ቅባት አለ። የሆነ ሰው አዲስ ሲመጥ ይፈልግ ብሎ ባከ ሰይጣን ተስፋ ሲቆርጥ ስም ይሰጣል ብሎ ባካቸው አንቺ እዚህ ጋር ነኝ። ዛሬ ፕሮግራም የመረሽ ነው እንጂ ከቤት ተቀምጬ አጠገባቸው ያለው ሰው በየቦታ ስሜ ከተነሳ ቅባት መጥቶብሃል ብሎ ለነገሩ ባካቸው ምን እንደሆነ ታውቃላችሁ? ይኸውላችሁ በጌታ መንፈስ ነው እኔ አም ኖት ቤቢ እንዲህ አሉት። ኤልሳዕ ውስጥ ያለውን ቅባት ለማሳነስ ፈልገው ያ እብድ ምን ማለት ነው? ያጋጫ እብድ ነገር አለ ብለህ ከእብድ ቁም ነገር የት አለ? እብድ ተከትለህ ትወጣለህ ነው። ሳውል ነው እብድ አይደለም ያገኘው። አንዳንዶች እብዶች ይመስላሉ። ልዩነቱ የተሰደቡበት ምክንያት ከተማው ላይ ዲያል ስፔሻል በሰው ላይ የሌለ መንፈስ አላቸው። ሰይጣን ስም ሲሰጣቸው ይሰጣል እንጂ ልዩነታቸው ነው። ጳውሎስ ራሱ ሲናገር እብዶች ምን እንደሆነ ዝም ብሎ ጨዋ ከመምሰል መንፈስ ይዘበላ ወጣችሁ ዛሬ በቻ ታላለ ኢየሱስ ክርስቶስ የሆነ ያበዳ መንፈስ ይስጣችሁ። አሜን። አሁን ወርቅ አላወጣም ወዘና ቤንያም መገን ሱቅ መገን አፎስ ሰፈር አሜን። ሰው በልቦ የሞላውን አፉ ላይ ይናገራል። አይ ነው በአቅም ግን ጩሁ። አሜን። ግን አንተ ልጠይቃችሁ ስለመጮህ ስለማስጨው አይደለም። መጠነ እንዲያለ ያ እብድ ምን ብሎ ሄዳ አለው? ምን እብድ ትላለህ? ምን አለክ ያለ ስሉት በእስራኤል ላይ ንጉሥ ትሆናለህ ብሎ ቀብቶኛል አይልም። እብድ ነው እኮ ያሉት። ግን ምን ነጠቃለ? እብድ ብሎ አልተውም። በእስራኤል ላይ ንጉሥ ትሆናለህ፣ ኤልሳቤልን ትገለብጣለህ፣ የአክዓብን ቤት ትገለብጣለህ፣ ዳጎንን ትገለብጣለህ። ቅድም ሲወጣ ወታደር አልነበረም? ሲመለስ ንጉሥ ሆኖ መጣ። አገር አልመረጠው፣ ብቻ ጊዜ ያልደረሰ የሰው ብልጫ የለ፣ ቅባት ብቻው ማጋዶ አንድ ብቻውን የሚሰራ ይቻለ ያለ ብቻ የሚያበረታ ይቻለ። ዘናችሁ ቆማችሁ ቅባት ባልባከፈለ ሲሉ ቅባት ባልባከፈለ የሆነ ሰው ከትውልድ መካከል ወጣ። በኢየሱስ ስም ያለ ፖለቲካ ታሸንፋለህ። አረፍ በሉልኝ። ክብር አለ ዛሬ፣ እሳት አለ ዛሬ። ዶንት ቲንክ አሸናፊ የሚባል ሰውዬ ብቻ እያወራ ያለ
እግዚአብሔር በዛሬ ወርዷል። አሜን። ቅባት የሚባል አምላክ ወርዷል። እንዴ ሎሽን እንዳይመስል ቅባት ማለት ቫዝሊን እንደመስል ቅባት ማለት አፍ ያለው አምላክ ማለት ነው። ምን አለ ምን ብሎ ሳይጨርሰው አይ እብድ አይደለም ዛሬ ቁም ነገር ነው የተነገረው። ምን አለ ንጉስ ነህ እንዴት ማለት አልተቻለም። መሳሪያቸውን እንደዚህ ያዙትን አዘጋዘቡ። ግማሹ ፈቀቀለና አማት ነገር ካባቸውን አወለቁና አነጠፉ፣ ሰገዱ። ወይ እንደ ሰው ይቻላል ወይ? አጥንተነዋ ቆይተነዋ እኛ ምርጫ ስናረግ ነዋ ሊባል ይችላል። ቅባት ግን ያለማንም ተባባሪ እኔ ድምፅ ነው የሚሰማው ዛሬ። ማንም ደጋፊ ሳይኖር የሆነ ሰው ጥሶ ሊወጣ ነው። ፕሮሰስ የሌላ ክብር ያገኛል። እግዚአብሔር መንፈስ ቅዱስ ይሆናል። የመንፈስ ቅዱስ ትልቅነት ምን እንደሆነ ታውቃላችሁ? እብድ ያሉትን ሰዎች በዛው አፋቸው ንገስ ልብስ አንጥፎ ሰገዱለት። ምን ደፈረ ሌላ ወደ አክዓብ ልጅ ወደ አካዝያስና ወደ እስራኤል ንጉስ ወደ ኢዮራም ሰረገላ ላይ ተቀምጦ ዝም ብሏቸው እዩ ፈረስ ላይ ወጣ። ጠዋት ቆሎ ተቀባው ከአራት ሰዓት አካባቢ ላይ ፈረስ ላይ ወጣ። በሙሉ የነበረው ወታደር አጀበው። ምን ያለ ንጉስ አለ። ሁለት ንጉስ አለ ያገሩ ላይ አይደው ሰማይ የቀባ አዲስ ንጉስ ተነስቷል። አንድ የተለየ መንፈስ ያለ ንጉስ ተነስቷል። ነገስታት ባሉበት ነገር አንድ ሌላ ንጉስ መጣ። እዩ ፈረስ ላይ ተቀምጦ እየገሰገሰ ሲመጣ በማማ ላይ የቆመ አንድ ወታደር እንዲያለ ስም እንዲያየና የሆነ ሰው ይገሰግሳል። አመጣጡ በጣም አደገኛ ነው። እዚህ ቃና ብላ ያለ አደረ ያለው ሰው ወታደሩ አካሄዱ የሰው ድሮም አለበት ማለት ነው። አካሄዱ የእዩ የእንትና ልጅ እዩ ይመስላል። ከዛ እቺ መመጣጥ ሌላ ነቻለ። ቅድም እኮ ንጉስ እኮ ነው የሆነ ቦርደር ላይ የሚጠብቅ ንጉስ ነው። ከተማ ላይ አቦራው ራሱ ሰማይ አብሮት ይሄዳል። ያገባው ወረቀታክ ቆልሞ ነው ተማርተት ያወጡሞ ገንዘቡ ስጣሎ ሳትባል የማንሰር ነው ሳትባል አብሮ የሚንቀሳቀስ ሄቨን አለ። አንጮ አበል ብላባ ሰማይ ሲገባል መሬት ይንቀጠቀጣል። ህዝቦች ስሙኝ፣ መጽሐፍ እንደምናነባው በዚህ መጽሐፍ የሰራ እግዚአብሔር ዛሬም አለ። የሌላ እግዚአብሔር ከሆነ ይህ መጽሐፍ መሆን የለበትም። ይህ መጽሐፍ መስማት የለብን። ይህ መጽሐፍ ከሆነ እግዚአብሔር አለ። ስሙኝ ወገኖች፣ እኔ ጉሮሮ መጮህ ስለፈለግ አይደለም። በደንብ እየሰማችሁ ነው። ስንት ጊዜ መጥቶ ሄዳ እዩ እኮ ነው። ምን እዩ ቢመጣ ምን ታምር ይፈጠር? ተራ ወጣት ንጉሱን ጫነቀው ግቢ ውስጥ ነው። አመጣጡ የሰላም አይደል። አመጣጡ ድፍረት አለበት። አመጣጡ ከወትሮ ይለያል። ትናንት ሲመጣ እንደሱ አይደለም። ዛሬ ሲመጣ ፈረሱ ራሱ ይለያል። አራሮጡ ራሱ ይለያል። አነዳዱ ራሱ ይለያል። እኔ እኮ እየነገርኳችሁ ያለሁት ሁለንተና ይቀየራል ነው። ብሎ ማይክ ሲያዝ ብቻ ሃሌሉያ አይደለም እኮ ቅባት ስትነዳ ሲነዳ ተከተል መጥቶ ሲነዳ እስኪ መኪና ፈተተ ታዲዮን ሮቦቲዮ መኪና ፈት ያዙ መኪና የዝሙን ካውካዋ አነዳድ አይደለም። በጌታ በኢየሱስም ቅባት መጣ። ስትነዳ መኪና ይባብ እየረገጠ ሰዶን እየረገጠ ሰይጣን እየረገጠ ወርድልስ ከዳንዲ መንፈስ ወቀረበ ወጥ ከመኖ መንፈስ ወቀረበ ቢዳው ጀ በጌታ በኢየሱስ ነው እየነገተ ይሄዳል። እግዚአብሔር እንዲህ ይልሃል፣ አዲስ አነዳድ። ሃሌሉያ። እውነት እግዚአብሔር ምስክሬ ነው። ይሄ እግዚአብሔር ዛሬ እዚህ ቤት አለ። አሜን። እዩ በአነዳድ ተፈራ። እስኪ በአነዳድ ነው አናኖር ካናኖር ይለያል በል። ማኪና ኦታን ዋጀንታንቲ ትልቅ እዩ እግዚአብሔር ያለው እዩ ለምን ታስባለህ? እዩ የገባ እግዚአብሔር እዚህ ቤት አለ ነው። አሜን። ቅባት ሲመጣ ሰውየው ነዳ። አየ ቅባት ያስነዳ።
እስኪ በሉ ያሳምጻል በሉ እስኪ ባካችሁ ያሳምጻል። ቅድም በሙሉ እንትን ያሉት አክሊል ደፍቶ ለኢዩ እየሰገዱ ተውሎ ይረ ከዛ ፈራ ንጉሱ ግቢ ውስጥ ፈራ። ፈርቶ ታውቅም። ኢዩ የመጀመሪያ የራሱ ቅጥረኛ ነው። ዛሬ ግን ቅጥረኛው ነው የሚመጣው። አየ ቅባት ከቅጥረኛነት መንፈስ ያወጣል። የግዶች ነው አለ ላይብላላችሁ ሰው የሆነ በገንዘብ ልክ ነው ሰው የቀጠረለትን ህይወት የሚኖር ሰው የሆነ ሎኬሽን መንፈስ ያለው ሰው የሆነ መንፈስ ሰብሮ ይወጣል። አሜን። እንቁላል ሰብራ እንደምትወጣ ጫጩት የሆነ ሰው ላይ ቅርፊት ሲነሳ ይሰማል። አሜን። እጃችሁ ዘርግታችሁ ማውጣቴ ነው በሉ ባካችሁ። ወደ ክብር ማውጣቴ ነው በሉ እስኪ ኃይል ይሰማኛል በሉ እስኪ። ንጉሥ ሰው ላከ። ሂድና ይህንን ሰውዬ ተረጋግተህ ጠይቀው በሰላም ነው አይለው። ከግቢ ተልኮ ንጉሥ ላኮኝ ነው። ያው የንጉሥ ዘበኛ ነኝ፣ አንተ የበረሃ ዘበኛ፣ እኔ የግቢ ዘበኛ። ኢትዮጵያ ለምንድን ነው የሚባለው አይደል? ይሄ ክቡር ጠባቂዎች ምናምን የሚባል ታውቃቸው። እና እሱ የግቢ ዘበኛ መሳሪያውን ይለኛል። ምን ይለዋል? ጣፈ ነገር ያለ ዘመን ሲሳጎሽ ወይ ኢልት ከች አስበን ይችላል። እሺ ማጆት ይሄው የሰበሽ ነው። ሰው ተላካ አይደል? አንድ ነው ድምፁ። አመጣጡ አስፈራራው። በሰላም ነው አልተባለም። እኔ የሆነ ሰው ነገር ሊቀየር እንደሆነ ይታወቃል። አሜን። ሳጥቅ ትጫርቃው ዲታው ቆቆሬ ዲታ መራንዳና ማጋኔ ሰው ምን ለጂ ቆቆሮ ወቀራ። አሜን። በጌታ በኢየሱስ አሜን። ባይ በጌታ በኢየሱስ አምሽበታል። አመጽኩት፣ ወስመን ላይ አመጽኩት፣ የተሰጣ ስም ላይ አመጽኩት፣ ውሸት ላይ አመጽኩት፣ መሬት ያወራው ስም ላይ አመጽኩት፣ በኪሴ ባለው ወረቀት ላይ አመጽኩት፣ ቅባት ያለው ሰው አመጽኩት። ሰላም ነው። ንጉሥ ሳይጠራ ሰው ሳይጠራ አነጋዲ ሰላም ነው ብሎ ነገር ነው። ማን ነው ዳኒዋል ለሆነ ሰፈር ማድረጃ እሱ መጣ እኔ ጋር በጣም በሚገርም ሁኔታ ንጉሱ ፊቱ ላይ ምንም እንዲቆም አይፈልግም። ቅባተኛ ከፊቱ ምን እንዲቆም ከቅባት ፊት ያለው እግዚአብሔር ብቻ። አሜን። ቅባት ያለው ሰው ፊቱ ማንም አስቆም። ይሄ ከቤተ ክርስቲያን ማለት ከቤተ መንግስት ነው የመጣ የንጉስ ምናምን ነው። ቅባት አትበልጥ አይደል? እንዲህ አደረገው። እንዲህ የመጣውን ሰውዬ ሰላም ነው የሚል የውሸት ቋንቋ ታግባላለህ። ሁሉ ሰላም ነው አይባልም። ሞት እያለ የሳውዝ አፍሪካ ቋንቋ አንዳንድ ሁሉ ሰላም ይባላል። ምን ያዘ ረሽ ጭፍታ ሁሉ ሰላም እዚህ ብሎ የተወራ ነገር አለ። ሁሉ ሰላም አይደለም፣ እንገባበታለን። አሜን ይባላል። አሜን። እስኪ አንዳንድ ነገር ያው ይሆናል ማለት ነው። ባካችሁ እንዲህ ያዘና ምን እንደሆነ ታውቃላችሁ? ከሰላም ጋር ምን አለ ወደ ላይ ምን ማለት እንደሆነ ታውቃላችሁ? የኔ ነኝ አንተ ከኔ በኋላ እዛ ያለውን ለማምጣት እንደዚህ ቆጥቶት እንዲህ ያዘውና በተከታተለ ከዛ ዳገት ላይ ያለው ሰው እና ወደ ላይ ነው። እዚህ ላይ የቆመ ሰውዬ ቆመና እንዴት ነው ደረሰው? ደርሶታል፣ ግን ውጦታል። የሆነ ቅባት የደረሰው ሁሉ እየወሰደ ይወጣል። እኔ የሚሰናከል ሰው አይሰማኝም። ቅባት ይኸው ምን ነበር ወጣ አረገና ቋላ ስለው ይሄደ ተደበቀ አለ። ምን ነው ቋላ አረገው አንተ ሰውዬው ይከተለዋል። ጭራሽ አሁን ከቤተ መንግስት መጥቶ አሁኑ ንጉስ እዩ አረገው። ከዛ በደም ተሰለፈ። ሰውዬው አላወቀም። ማባሪያም እስሚያውሽ ወሮ ከመገንቆች ተከተሉ። የማያውቋችሁ ሰዎች ዘንድ ነው። አሜን። ይኸው አስረድታ ያልተሰማ ይህ አማቤቶይታን አውግቦስ ቅባት ወደ ኋላ ይመልሰዋል። አሜን። እግዚአብሔር ሰው ሲመ እያንዳንዳችሁ ስሙ። ይኸው ከፊታችሁ የቆመውን ጠንካራውን እግዚአብሔር ጎትቶ ያስገባል። አሜን። አንዳንዱ ሰው ያዘው እግዚአብሔር መልሶ ይግረስራ ቃለው ወልዋካቸው አለ። እንደዚህ አልኩት ወደ ኋላ ገባ ወልዋካቸው አላተ ከፊትሽ እግዚአብሔር ለቀማ። አሜን። That's that prophetic word. Today ወደ ኋላ አስገባው። ቤተ መንግስት ተናውጣ አንተ ደፋር መንፈስ መጣ። እዩ ነው አለና ምን ነካው? ይውጣል ነካው እግዚአብሔር። አሜን። ማገር ከዘማን ማነው? አሜን። እኔ እግዚአብሔር ሆይ ካኖርከኝ በዚህ ከተማ ቅባት ኢየሱስ ወድቆ አሳያኝ። የሆነ የሚዋጡ ሰው የሚወጡ ሰዎች ይነሱ። አሜን። ዳንኤል ከባ ሁሉ ዳንኤል ና ኮሳባረጋሉና
እሱ ተላከ። ታማኝ ነው ለንጉሱ የበረጠ መጥቶ ምን ሊለኝ መሰለ? እዩ ሰላም ነውኒ ሊለኝ ነው። ከነንጉር ከዚህ ከጠላ ወሸል ማፈሰለች ሁሉ ያዋልቀው ሾል ዳባጋት ተማስ እንደዚህ ያዘና አይዞህ ስለሞት አንተ ከተላም ጋር ምን አለ አሁን ምን እንደሆነ ታውቃለህ? ሰላም የሚበዛው ቅባት ባለበት ነው። ጫት እየበሉ ሰላም የለም። ጣዖት እያመለኩ ሰላም የለም። አመጽ እየተሰራ ሰላም የለም። ግባ አይለው አጫጭው ገባ። ሰውዬ በፍጥነት ነው የወጣው። እኔ ምን አቀበል ታሲቤ ነው መገን አንገት ቡረንት ያንገሳቡነ እግዚአብሔር በቅባት ሂሳብ ይበሉ ባካችሁ። ተራይች ያዛ ሰው የሆነ ሰው እጁን ዘመን ያዘው። እግዚአብሔር ምስክሬ ነው። እግዚአብሔር ባያወጣቸው ኖሮ ለምሳሌ ነው ባያወጣቸው ኖሮ እነኚህ ሁለቱ ወታደሮች በኢዩ ሰይፍ ቀድሞ ሞቱ ነበር። አንዳንዶቻችን እግዚአብሔር በሚበቀልበት ቀን እዛ ብንቀር ኖሮ ይሞት ነበር። አትይዋል አሜን። አችን መስላከት መጮጫ ነው እዩ የማስወይም አትሊስት ያለው አይነት ነገር እሷም የኔ ጌታ ሰላም ነው ይላል ንጉሱ ስትል የኔ ጌታ የለም ያዥ አለ። አሜን። ከሰላም ጋር አንቺስ ምን አለሽ አለና ግቢ ሰላም እዚህ ጋር ነው አለ። እንደዚህ የምል ድምጽ እየመጣ ነው። አሜን። ዘንድሮ ወንድም ሴትም ተለቅሞ ወደ ሰላም ይገባል። አሜን። ሰላም ከሚመስል መንደር የሆነ ሰው እየወጣ ነው። እስኪ ቤቴ ወጣ የሚል ሰው አለ? ከሞት መንደር ወጣ፣ ከሰይፍ ወጣ፣ እግዚአብሔር ከሚመታ መንደር ወጣ። አመለጠ። እግዚአብሔር ጉባኤ ስሙ። እዩ መንገዱን አላቋረጠም። ለንግግር ጊዜ የለውም፣ ለጨዋታ ጊዜ የለውም። ደገፊዋል ዋል ደገፍ ከታችሁ ነው ደረባት ነው ደገፋት አንተከም ማማደ ሱቁ ዶራም ማጣ አያችሁ እንደዚህ ማለት ከመጣ በኋላ ያዘው እዩ ቁጤሱ በርገንሶ ነው ማለት ሰላም ነው ይላል። ከሰላም ጋር ምናለ ገባይዛ አላም የናቃ ይመስላል አይደለ? አስመለጠው ቅባት እንዲከተላል ቢችሉላችሁ ወደ መድረክ ባመጣው ኦሬዲ በክርስቶስ ደም አምልጠናል። አሜን። እስኪ ማምለጡን ያወቀ ሰው አለ? እዚህ ጋር ማምለጡን ያወቀ እግዚአብሔር ክንድሎ የገባ ሰው አለ? ወደ መድኃኒታችን ወደ ኢየሱስ ክንድሎ የገባ ሰው አለ? ለታረደው መከበረውን ሲሞን አስከበር ከበረውን ከሞት አለቃ ስናስመለጣ ከበረውን ሳይገባ የሳበን ይባረክ። አስገባቸው አይደል? ከዛስ ቀጥ ብሎ ገባ። በእንትን ላይ ያለው ሰውዬ እያየ ንጉሱ ራሱ መጣ። ንጉሱ ራሱ መጣ። ሰራዊቱን ጨረሰ። ሰው ሲቦ ሁሉንም ሲቦ ከጨረሰ በኋላ ማናችሁንም ማጣራም እሱ ነገር ማተወስለው ንጉሱ መጣ። ንጉሱና ሁለቱ ነገስታት አንድ ቢሮ ላይ ነበሩ። ይዛን ቀን አንደኛው ታሞ አንዱን እግዚአብሔር ለማምጣት ሲፈልግ ሁለቱንም አንድ ላይ አስቀምጠዋል። ቆቅባት አያይዘው እኮ ነው የሚያመጣው። አያ ሰዓት ያውቃል። እኔ የሆነ መልእክት ይሰማኛል። ይኸው ተበትኖ ያለውን ሰብስቦ ይሰጣል ያለኝ ነው። አሜን። ኢዮራምና የአክዓብ ልጅ ኢዮራምና ሌላኛው የይሁዳ ንጉስ ኢዮስያስ ኢዮራም ምናምን የሚባል ሰው አንዱን ታሞ ለመጠየቅ ለካ ለእግዚአብሔር ፕሮግራም ተዘጋጅቷል። ከዛ ምን ሲል ቆንጆ ነው መጽሐፉን አምጥተው ተሰጣቸው። ሁሉንም ሲቦ ከጨረሰ በኋላ ሁለቱን ነገስታት እንዲህ አሉ። ኢዮራም አቤት ኮገቢያ ዘናፋማው ባይ አማጽ ነው እናምልጣሉ። ምን ነው አሉ? ምክንያቱም ሲቦ እያስገባ ሲጨርስባቸው አሁን አለ ከኛ አቅም በላይ የሆነ ሰው ሆኗል። ትላንት የኛ ተላላኪ ነበር፣ ምን እንደነካው አናውቅም። አመጽ ነው አለ። ትላንትና ወታደሩ የእብድ ስራ ነው ተብሏል። ቤተ መንግስት ላይ ደግሞ አመጽ ነው አለው። አመጽ እየመሰለ ዘንድሮ በሰይጣን መንግስት ላይ አመጽ እንሰራለን። ያ ተጠቀመ ያለውን ሰው ታምጻለ ብሎ ከቻለ የሆነ ሰው ያመጻለ ጆአማን የተበቀለ ለመበቀል ቆም እስኪ እግዚአብሔር ባመጽ
አስነሳህ። እስኪ አምሳለሁ ባካችሁ አምሳለሁ ባይባክሽ እንደው ታገለክ በጣም የሚገርም ነው። ታሪኩን መጽሐፍ እንድታነቡ በጌታ ተጠይቃቸዋል። ቅባት ያሳምሳል። እነኚህ ሰዎች ጌታ አስመለጣቸው አይደል? ንጉሱ አመጽ ነው ብሎ ሰረገላ ላይ ሆኖ ሲያመልጡ ቀስት ለቀቀው። ሲሰጠው ንጉሱ ሄዶ ጀርባው ላይ ሁለቱንም እዛው ግቢ ገደለ። አይገርማችሁ? ኢዮራምና ያ ንጉስ ነገስታት ነበሩ። በቅባት በነገሰ ሰው እግር ስር ወደቁ። ለካስ በንጉስ ሁሉ ይወድቃል። እኔ ዘንድሮ ይሰማኛል ቢላ የነገሰ ይወድቃል እያለ እጅን ዘርጋና ታልፎ ይሰጣል በለው። ባይሩ ላይ ያለው እግር ስር ይወድቃል። ከተማው ላይ ያለው ይወድቃል። አይዞ ይሞታ ኢዮራ ያንጨረሰ ቀጠለ ተጓዘ። ወደ ቤተ መንግስት ገባ። በር ከፍቶ ገባ። ሁለቱ ሲያመጡ ነው ተመጡት። ሲገባ ሴትዮዋ ቅባት እየተቀበለች ነው። ቿ አረገች። ዘምሪ አለች። ዘንድሮ መገን ሁሉ የሆነ አማርኛ ይመጣፋ እግዚአብሔር የሆነ የጨፈራ መንፈስ ቀለበት ውስጥ ተያዘ። ትልቅ ያወቀው ከበለቅ ያወቀው ከይለቅ ያወቀው ቅባት ዙሪያ አጠረ። ቅባት ዙሪያ አጠረ። እግዚአብሔር እንደነጋ ታቋት ቦታ ሰማለሁ። ሰራተ ኤልዛቤል ፎቅ ላይ ያለች እዩ ደረሰ። ከላሆና ወደ ታች ስታየው ታምባቷ ባሏ ሞቷል። ሁሉ ነገር እንደሆነ ዘምሪ አለችው። ዘምሪዬ ሰላም ነው አለች። ማን ነው አጠገቤ ላለው? እቺ ረከሰች። እቺ እንዳለሞታ ፋጥፍቷታል። አሜን። እሳት ይላሳል። እዩን ተከትሎ ተራሰው ሆነ ይቻላል። አሜን። ቅባት ተከተላ ሰው እሳት ይገባዋል። እዚህ ቸርች ላይ የሆነ አመፀኛ ጉባኤ መጣ። ባይባው ላይ የሚያመስ እጁ ሲዘረጋ የሚያመስ ኤልዛቤል የሚያስተውል መጣ። ማይሻወር ትውልድ፣ የማይጠለል ትውልድ፣ እባብ የማይቆም ትውልድ፣ ውሸት የማይቆም ትውልድ። እንደዚህ አይለን እያለች ቀናናችሁ እያለ እግዚአብሔር ይኸው ታሽሞኖም ሲመጣ ጠንክሮም ሲመጣ አባቴ በቅባቱ አሳልፎ ይሰጣል። እችን ረከሰችን ገልብጧታል። ያ እብድ ነቢይ የነገረው ትንቢት አለቀ። ኤልዛቤልን ውሾች ይበላታል የተባለ ከፎቅ ላይ ስትፈተፈት አንገቷ እዛ፣ እግሯ እዛ፣ ሆዷ እዛ፣ ምኗ እዛ ታበጣብለጠች። ውሾች ይልሶታል የተባለው ቃል ተፈጸመ። ከፎቅ ስትወረወድ ጎሮ ላይ ያለው አትክልት እርሻ ላይ ወደቀች። እግዚአብሔር ጠላቴን እንደዚህ ግራ ጋብቶ ጨረሰ። አሜን። ኔትወርካቸው አንድ አይቀርም። እግዚአብሔር እንደለኛል ስንነቀል ድል ይሆናል። ተያዙ እናንተ እዚህ እንደገና ቆማችሁ ሁሉ ሰው ወደፊት ይመጣል። ቪዲዮውን አጥፋው። አሁን እንጸልያለን። ተባረኩ። ጌታ ይባርካችሁ። ሁሉ ሰው እዚህ ሰርክል ላይ ይሆናል። እናንተ ባላችሁ ተያዙ።